እንደገና ደግሞ ከዛ ስትታመሙ ኢቭን እንዴት ነው ብቻ የሆነ ነገር ማድረግ እየፈለጋችሁ የሆነ ነገር ሲገድባችሁ እንዴት ነው ላይክ አለ አይደለ? እኔ በዛን በእርግዝና ወቅት እና ባሳለፍኩት ነገር የሆነ አለ አይደለ? ቤተሰቦቼ እንዳልኳችሁ ነው። ሩታ ነገሮች ተደራርቡባት ነው ይህንን ነገር ያደረገችው እንጂ እውነት ለአብርሽ ፍቅር ሳይኖራት ቀርቶ ሳይሆን እውነት አብርሽን ሄርሜላን ለመበቀል ብቻ ፈልጋ እውነት አብርሽን ለመጉዳት ብቻ ፈልጋ ያደረገችው ነገር እንዳልሆነ ግልጽ ነው። አብርሽ ግን ሲያደርግ የነበረው እስከዛሬ ድረስ ሲያደርግ የነበረው ነገር በሙሉ ሩታን ሆን ብሎ ለመጉዳት ሩታ እንድትሄድ ፈልጎ ነበር ሲያደርግ የነበረው። ከሩታ ጋር መለያየትን ፍቺን ፈልጎ ብቻ ነበር ያንን ሁሉ ነገር ሲያደርግ የነበረው። ቤተሰቦቼ ሩታ ያቺን ነገር በማድረጓ ብቻ ሩታ ነጠፋትኛ ሩታ እንደዚህ ልብኝ ሰብራለች፣ ሩታ ትዳሩን አትፈልግም፣ ሩታ ከኔ ጋር ቀልድ ነው የያዘችው፣ ሩታ ቀልዳብኛለች ምናምን ብሎ ወረቀቱን አምጥቶ ይሰጣል። ነገሮችን በሙሉ በሩታ እንድናሳብ ፈልጎ ነው እንጂ አብርሽ የሰራው አብርሽ ያጠፋው ጥፋት እጅግ በጣም ከባድ ነው። ሩታ አሁንም ከዚህ በፊትም ብላል ባትናገረውም ግልጽ የሆነ ነገር ነው። በእርግዝና አራስ ቤት እያለች ሴቶች በደንብ ታውቃላችሁ። አንዳንድ ሴቶች አላችሁ ደግሞ አብርሽን ወግናችሁ ደግ አደረክ አብርሽ ጎበዝ፣ እሷ ጋር መመለስ የለብም ከሄርሜላ ጋር የምትሉ ሰዎች ግን ያማችኋል። ቤተሰቦች እንዴት ነው ጤነኛ ናችሁ እናንተ? እንዴት ነው የሴት ህመም የማይገባችሁ? ሴት ሆናችሁ ሴቶችን የማትረዱ ሰዎች ግን ምንድነው ችግራችሁ? እናንተ ማለት የሄርሜላ ቢጤዎች ናቸው። እንደ ሄርሜላ አይነት ሰዎች ናቸው እንደዚህ አይነት ነገር የሚመቻቸው፣ እንደዚህ አይነት ነገር ሰፖርት የሚያደርጉት። ቤተሰቦች እንደ ሄርሜላ አብርሽ እንዲጫወትባት የሚፈቅዱ አይነት ሴቶች ናቸው ወንዶች። የትኛውም ወንድ መጥቶ እንዲጫወትባት የሚፈቅዱ ሴቶች ናቸው የሩታን ህመም የማይረዱት። እንዴት ነው አራስ ቤት ሆና ያንን ሁሉ ነገር እያደረገባት፣ አራስ ቤት እሷን አስተኝቶ ከሌላ ሴት ጋር አሽኮሎል እያለ ዛሬ ተመልሶ ሲመጣ ይቅርታ በቃ አድርጊ። ከባድ ነው ይሄ፣ በጣም ከባድ። ምግብ መብላት ትፈልጋላችሁ ላይክ ግን በቃ ውስጤ እሺ ስለማይለኝ በስነስርዓት አልበላም። ኢቭን መድኃኒት እየወሰድኩኝ ምናምን ያሳልፍኩባቸው ታይሞች አሉና ረጅሙን ጊዜ በቃ በመድኃኒት የሆነ ነገር በሕክምና ምናምን ያሳለፍኩት። አሁን ሩታ ከምትናገረው በላይ ነው ህመሙ። ቤተሰቦች አሁን ሩታ እዚህ ጋር መታ ቆማ ከማውራቷ በላይ ነው ህመሟ። እንዴት እንደማትረዱት ግራ ይገባኛል። ቤተሰቦች እኔ በወንድ አቅም እንደ እውነት እኔ ወንድ ስለሆንኩ ወይም ደግሞ ለሩታ ወግኜ ምናምን ሳይሆን እውነት የሆነን ነገር ስታዩት ሩታ ትክክል ናት። የፈለገ ሩታ ውስጥ ላይ እኛ የማናውቀው ውስጥ ላይ የማያስማማቸው ነገር አብርሽ ከሩታ የሚደብረው ነገር፣ ሩታ ደግሞ ከአብርሽ የሚደብረው ነገር ይኖራቸዋል። እኛ የማናውቀው የተለየ ነገር የፈለገ ነገር ቢሆን የፈለገ ሩታ አብርሽን ብትበድለው ያንንም ነገር ማድረግ አልነበረበት፣ ማድረግም አያስፈልግም። ምክንያቱም ትዳር ብሎ ነው እዚህ ነገር ውስጥ አይደል ይገባው። ትዳር ብላችሁ አምናችሁ ልባችሁን ሰታችሁ ነው እዚህ ነገር ውስጥ የምትገቡት። ስለዚህ እቺ አምና ራሷን ሰውነቷን ገላዋን ሰታለች እኮ ለአብርሽ። ልጅ ወልዳለት እንኳን እንደዚህ አይነት ነገር ማድረጉ እጅግ በጣም አሳፋሪ ስራ ነው። አብርሽ አሁንም እየሰራ ያለው ከዚህ በፊት የሚሰራው ከዚህ በኋላ የሚሰራ እንደዚህ እየሰራ የሚቀጥል ከሆነ ደግሞ ብታምኑም ባታምኑ የዚህ ልጅ መጨረሻው ደስ አይል። በተለይ ደግሞ ሚስት ካለቀሰችበት፣ ቤተሰቦች ሚስት ያላችሁ ሰዎች ወንዶች እኔን የምታዩ በምንም አጋጣሚ በምንም ሁኔታ ውስጥ ልትሆኑ ትችላላችሁ። ነገሮች ላይ ይመቻቹላችሁ ይችላል፣ ነገሮች ሊመቻቹላችሁ ይችላሉ። ግን ከምንም በላይ ሚስቶቻችሁን አታስደብሩ፣ ሚስቶቻችሁን አታስከፉ። በአንተ ምክንያት ሚስት ማልቀስ የለባት። እውነቴን ነው የምላችሁ። እግዚአብሔር የተመሰገነ ይሁን። የተባረከ ልጅን ሰጥቶኛል። እግዚአብሔር ክብሩን ይውሰድ። አንዳንድ ክፉ ሰዎች መጥፎ ምኞትን ቢመኙም ነገር እናትነት በራሱ የሚያመጣው ለውጥ አለ። ቤተሰቦች ገብታችኋል? የሆነ በቃ ከንግግር እንኳን ራሱ የሆነ የሚሰጣችሁ ሞገስ የሚለውጣችሁ ነገር አለ። በቃ ሩታ የሰራችሁ ስራ አጥፍታለች፣ አላጠፋችም። አሁንም በድጋሚ ሩታ አላጠፋችም እያልኳችሁ ሩታ አጥፍታለች። እኔ እውነቷን መስሎኝ ነበር ተመልሳ ስትመጣ፣ ግን እንዳልኳችሁ ፍቅር ሳይኖራት አይደለም አብርሽ ጋር የመጣችሁ። ግን እግዚአብሔር አምላክ የተመሰገነ ይሁን። በጣም ሙሉ ጤነኛ እግዚአብሔር የተመሰገነ ይሁን። ማለት ጤነኛ ልጅን መያዝ ራሱ በጣም መታደል ነው። ሰላም። ከምንም በላይ ደግሞ ጤና ሩታ ያሳለፈችበትን መንገድ አይታችኋል። ያንን ሁሉ ነገር አሳልፋ መጣ ዛሬ ላይ እዚህ ጋር በመቆሟ ብቻ ራሱ እስኪ አንድ ጊዜ ሁላችሁም ኮሜንት ላይ ገባችሁ የጭብጨባ ምልክት አለች አይደል? እሷን ለሩታ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ተመልሼ መጥቼላችኋለሁኝ። ተመልሼ ስመጣ ያው አንዳንድ ነገሮችን አይቼን የመጣሁት ማለት አንዳንድ ሀሳቦችን አንዳንድ የሆኑ ብዙ ደስ የማይሉ ነገሮችን አይቼን የመጣሁት ማለት ያው እንግዲህ አንዳንድ ነገሮችን አይቼን የመጣሁት እንደነገርኳችሁ ምንድነው ይህንን ነገር ላለማንሳት ይህንን ወደዚህ ጉዳይ ላለመግባት ብዙ ጥሪ ያለሁኝ ዝም ብዬ ብዙ ቀናቶችን አልፌ ነበረ። በዝምታሽ ነው የምናውቅሽ። ብዙ ስሜቶቿን ደብቃ ነበር የቆየችው እስከዛሬ ድረስ። ቦታ አብርሽ የሆነ ነገር ሲፈጠር
ልወደድ ባይነት አሁን ከአብርሽ የምታዩት ልወደድ ባይነቱ ቤተሰቦች ትንሽ የሆነች ነገር ሲፈጠር እየመጣ እያለቀቀሰ እንደዚህ ያደረገችኝ እንደዚህ ሆንኩኝ ያ ማለት እዘኑልኝ ነው። በቃ እኔም ብቻ ውደዱ፣ እኔም ብቻ ፈልጉኝ። ሩታ እዚህ ጋር ስሜቷን ደብቃ ቁጭ ስላለች፣ ሩታ እንደ አብርሽ መታ ስላላለቀሰች፣ አብርሽ እንደዚህ አድርጎኛል፣ አብርሽ ተጫውቶብኛል፣ አብርሽ ቀልዶብኛል፣ የማይገባኝን ነገር አድርጎልኛል፣ እንደ ሚስት አይደለም ትሪት የሚያደርግ እኔ ሌላ ሴት ደርቧል ስላላለች ሩታ በደለኛ ናት፣ ሩታ ጥፋተኛ ናት ማለት ነው። ያለቀሰው ሁሉ እውነት አለው ማለት አይደለም። እና እየተደጋገመ ሲመጣ ምንም አላስቻለኝም ማለት ላይክ አሁን ብዙ ሰዎች እኔን ተወቃሽ እያደረጋችሁኝ ነው ባደረግኩት ነገር እና አሁን እንደ አብርሽ ነው በቃ መሆን ያለብሽ መሰለኝ። ብዙ ሰው እንዲወድሽ ወይም ደግሞ ብዙ ሰው እንዲወቅስሽ ካልፈለግሽ ሴቶቻችንም ሌላም ሰው አሁን እኔን የምታዩም ሰዎችም እንደ አብርሽ ነው መሆን ያለባችሁ። እውነተኛ ናችሁ ለመባል በቃ ወታችሁ ማለቃቀስ ያን ያህል እኔን የሚያስወቅስ ነገር አድርጌያለሁ ብዬ አላምንም እንደ ራሴ። ምክንያቱም እኔ ከደረሰብኝ እና እኔ ከተደረገብኝ ነገር አንጻር በጣም ምንም አላደረኩም። እኔ ምንም ማለት ነው። ይሄ ነው የምላችሁ። ሩታ አጥፍታለች፣ አሁንም ቢሆን አጥፍታለች። ግን ከተደረገባት ነገር አንጻር አብርሽ እስከ ዛሬ ድረስ ካደረገው ነገር አንጻር ትንሽ ነው የሩታ፣ ብዙ የከፋ አይደለም። ከዚህ በላይም አብርሽ ማድረግ ትችል ነበር። ቤተሰቦች እውነት ሩታ ከዚህ በላይ ነገሮች እንዲከሩ ባትፈልግ፣ ከዚህ በላይ አብርሽ እንዲጎዳ ባትፈልግ፣ ከዚህም በላይ ማድረግ ትችል ነበር። ከዚህም በላይ አብርሽን እንደፈለገች ማድረግ ትችል ነበር። እውነት ለመናገር አይኖ የብዙ ሰዎችን ልብ ሜቢ ሰብሬ ሊሆን ይችላል ማለት ከፋሚሊ አንጻር እንዲሁም ደግሞ አንዳንድ በጣም የምትወዱኝና የምታከብሩኝ ኦዲየንሶቼ ያው የኔን ነገር ማየት የኔን ነገር ደስታ ማየት የምትፈልጉ ሰዎች እናንተን አሳዝኛችኋለሁ አይኖ ነገር ግን ላይክ አለ አይደለ ይሄን ነገር መቀጠል አልችልም። እኔ በእኔ ህይወት ውስጥ ይሄን ነገር ድጋሚ አክሰፕት አድርጌ ማስቀጠል አልችልም። እኔና አብርሃም አንድ ላይ ሆነን ትዳርን ድጋሚ ለመኖር እኔ መቀበል አልቻልኩኝም። ምክንያቱም ከዚህ በፊት ያሳለፍኳቸውን ነገሮች በደንብ አውቃለሁኝና ድጋሚ ከራሴ ጋር መጣላት አልፈለኩኝም። ማለት ለሰዎችም ደስታ ብዬ ማለት የብዙ ሰዎችን ልብ ላለመስበር ነው እኔ ነገሮችን ወዲያው የተውኩት እንጂ እውነት ለመናገር ብዙ ነገር ለማድረግ አስቤ ነበረ። ግን ደግሞ ዙሪያ ያሉን ሰዎችን ማሰብ አለብኝ። ልክ ሌላው አእምሮ ከሌለው ልክ እንደሌላው እኔም አእምሮ እንደሌለው ሰው ነገሮችን ማድረጉ ለእኔ በጣም ከበደኝና ነገሮችን ቶሎ ለማቆም ተገደድኩኝ እንጂ እኔ ብዙ ነገሮችን ለማድረግ ነበር ያሳብኩት። ሀሳቤ ብዙ ነበረ ግን ተውኩት እና ደግሞ ብዙ ሰዎች በጣም ዙሪያ ያሉ ሰዎች ምናምን መክረው ምናምን ነው እየመሰላቸው ያለው እና እኔ ራሴ ፈልጌ በማድረገው ነገር እኔ ራሴ አስቤ በማድረገው ነገር የማንንም እጅ ማስገባት አልፈልግም። ምክንያቱም እነሱን ተወቃሽ ማድረግ አልፈልግም። ብዙ ጊዜ ስናገር ከሰማችሁ እኔ ራሴ ነገር ላይ መወሰን ከፈለኩኝ የማንንም እጅ የማንንም እንትን አልፈልግም። የሆነ ምክር ልታገኙ ትችላላችሁ፣ የሆነ ነገር ሰፖርት ሊያረጋችሁ ይችላል። ነገር ግን ሙሉ በሙሉ እንትና ነው እንደዚህ ነው ብዬ ህይወቴ ውስጥ ሙሉ ለሙሉ ሰዎችን እንትን ማለት አልፈልግም። ምክንያቱም የሆነ ነገር ሀፕን ቢያደርግ የሆነ አለ አይደለ የራሴ ሪስኩን ራሴ መውሰድ እፈልጋለሁ። የሆነ ሰው ላይ ማላከክ አልፈልግም እና ከዛ አንጻር ሀሳቡ የኔ ነው። ሁሉንም ነገር ያደረኩት የኔ ሀሳብ ነው እና ትንሽ ኖባ አግዞኛል እና ኖቤል አግዞኛል። በቃ ከዛ ውጪ ማናቸውም አያውቁም በዚህ ሀሳብ ላይ እና ማናቸውንም ተወቃሽ እንድታደርጉ አልፈልግም። ይሄ የራሴ ሀሳብ ነው እና በመቀጠል ደግሞ ይሄንን ነገር ለመናገር የተገደድኩት ወይም ደግሞ የፈለኩት ማለት አልፈለኩም። በጣም ብዙ ጊዜ ሆነኝ ማለት ዝም ብዬ ነበር፣ መልስ መስጠት አልፈለኩም ነበር በዚህ ጉዳይ ላይ እና በጣም ብዙ ሰዎች እኔን ተወቃሽ እያደረጋችሁ ነው በእውነት ማለት ሌላው ሲደረግ የነበረው ስንትና ስንት ጊዜያቶች ብዙ ነገር ሲያደርግ የነበሩ ሰዎች የእነሱ ስራ ኖርማል ነው ወይ? እኔ እንጃ። ለዚህ ጥያቄ ለራሳችሁ መልስ አላችሁ? በጣም ብዙ ነውር የተደረጉ ነገሮች አሉ። በጣም ነውር ሼም የሆነ ነገር እንዴት ነው ማለት ከቤተሰብ አንግል ስታዩት፣ ከአስተዳደጋችንም አንግል ስታዩት፣ ብቻ እንደ ማህበረሰብም ስታዩት፣ እንደ ባህላችንም ስታዩት በጣም ከብዙ ስነስርዓት ያፈነገጠ ነገር ብዙ ነገር ተደርጓል በዛኛው ጎራ ማለት ነው። እኔ ይሄንን ነገር ማድረጌ ምንድን ነው ጥፋቱ? ምንድን ነው የገነ ነው የኔ ገኖ ሊታይ የቻለው ነው ወይስ እኔ እንጃ። በዚህ ናህል ልክ የኔ ገኖ መታየቱ በጣም ለኔ ግሩም ነው የሆነብኝ። በጣም አስደንቆኛል እውነት ለመናገር እና አብዛኞቻችሁ ደግሞ እየወቀሳችሁኝ ያላችሁት በጣም በሚገርም ሁኔታ ሴቶች ናችሁ።
ምን ሆናችሁ ነው? አልገባኝም። ማለት ሞር ብዙን ፐርሰንት የሚወስደው 70% ምናምን እና ከዛ በላይ የሚወስደው ሴቶች ናችሁ እና ሴቶች ናችሁ እኔን እየወቀሻችሁ ያላችሁት። ይሄ ነገር እናንተ ላይ ተፈጥሮ ቢሆንስ? ነግበኔ እኮ የሚባል ነገር አለ። የሆነ እንደዚህ ጣታችሁን አንድ ሰው ላይ እንደዚህ ስትቀስሩ ይሄ ነገር ነገ እኔ ላይ ቢደርስስ ምንድን ነው የሚፈጠረው? ነገ እኔ ምንድን ነው ማድረገው? እኔ ህይወት ላይ ይሄ ነገር ቢደገም ምንድን ነው የሚሰማኝ ብላችሁ ለማለት ሞክሩ። ሰው ላይ አትፍረዱ። የምሬ ነው የምላችሁና ይሄ ነገር ነው ደግሞ በጣም ሊያስገርመኝ የቻለው ሴቶች መሆናችሁ በጣም በጣም አስገርሞኛል። እና እንዴት ይህን ነገር መረዳት ያቀታችኋል? ማለት ስነ ስርዓት አለው ይሄ ነገር እናንተ ህይወት ውስጥ ተፈጥሮ ቢሆን አብን አድርጎ ቢሆን እንዴት ታልፉት ነበረ? እንዴትስ ነው ይሄንን ነገር አምናችሁ መቀበል የምትችሉት? በጣም ብዙ ጊዜ ይሄንን እንደዚህ አይነት ነገሮችን ለማስተናገድ ሞክሬያለሁ፣ ተገድጃለሁ ምናምን። ይሄንኛውን ግን ማለፍ በጣም ከበደኝ። ምክንያቱም የነበርኩበት ሁኔታ ራሱ ይሄንን ነገር ተቀብዬ አስተናግጄ እንደገና ደግሞ ነገሮችን ኦኬ ይሁን ብዬ ትቼ ድጋሚ መቀጠሉ ለእኔ በጣም ይከብደኛል። ምክንያቱም የነበርኩበት ሁኔታ እና ያሳለፍኳቸውን ነገሮች በፍጹም እኔ እንጃ፣ እኔ ካምሮዬ ልረሳቸውም እኔ እንጃ፣ ሊጠፉም አይችሉም። ምክንያቱም እኔ ሆኜ ነው እንደዚህ ቆሜ ላወራችሁ ሁላ የቻልኩትኝ። በጣም በብዙ መንገድ ብዙ ነገሮችን አስተናግጃለሁኝ። ማለት አሁን እንደዚህ ቆሜ አልፌ ሳውራው ለተናጋሪውም ለሰሚውም ቀላል ነው የሚመስለው። ማለት እኔ አሁን እንዲህ ቆሜ ሳውራ በቃ ቅልል ምናምን ያለኝ ነው የሚመስለው። ግን ያሳለፍኩትን እኔና የምናውቀው እኔና ፈጣሪ እኔና ቤቴነን የምናውቀው ያሳለፍኩትን ነገር ሰው ዝም ብላችሁ ሰው ላይ እጃችሁን ለመቀሰር አትሞክሩ። በእውነት ነግበን የሚባል ነገር አለ። ይሄ ነገር እናንተ ጋር ቢደርስስ? ይሄ ነገር እኔ ላይ ቢፈጠርስ? እና በቃ ወቀሳው ኦቨር ስለሆነ ነው ለመናገር የተገደድኩት፣ ለመልስ ለመስጠት የወጣሁትኝ እንጂ ምንም መስሎ አልታየኝም ነበር እስካሁን ድረስ። እና እንዴ በዚህ ልክ ኋይ ምንድን ነው የትኛው ጋር ነው የኔ ጥፋት ምናምን ብዬ ነው አሁን ላይ ይሄንን ነገር ለመናገር የወጣሁት እንጂ እስካሁንም ትቸው ወይም ደግሞ በቃ እኔ እንዴት ነው እኔ በደንብ እንትን ስላልኩበትኝ እኔ ማሳየት የምፈልገውን ነገር ወይም ደግሞ ማድረግ የምፈልገውን ነገር ስላደረግኩኝ ትቸው ነበረ። ግን ወቀሳው ስለበዛ ነው ዛሬ ወደ እናንተ የመጣሁት እና ፕሊስ በቃ ማለት ከዚህ በላይ ባትጨኑኝ ደስ ይለኛል። እውነት ለመናገር በቃ ተውኝ፣ እውነት ተውኝ። እንዴ ብዙ ነገር ተደርጓል፣ ብዙ ነገር እኔ ህይወት ውስጥ አልፏል እና ያሳለፍኩት ነገር በተአምር ለኔ ቀላል ሊሆን አይችልም፣ በታሪክ ቀላል ሊሆን አይችልም። ማለት አስቡት፣ በእርግዝና ጊዜያቶች ውስጥ የምታስተናግዱት እንዴት ነው? ተፈጥሯዊ ሁኔታዎች ራሱ አሉ፣ ተፈጥሯዊ ግዴታዎች አሉ። የሆነ ሆርሞን መዛባት አለ፣